ሄርሜላ እዚህ ለምሮ ምትታይ ቤት አትሄጂም እንዴ? ታኝታለ መራሷን ስታረው እንዴ? አሁን ማለት አንድ ጥያቄ ፈጥሮብኛል። ትናንትናም ሳልናገረው ረስቼ ያለፍኩት ነገር አለ። ምክንያቱም ብዙዎቻችሁ ጋር ያለ ነገር አለ አይደል? አብርሃም መተት ተሰርቶበት ነው ምናምን መስቀል ላይ ምናምን የምትሉት ነገር አለ። አንደኛ መስቀል በማድረጉ መስዋዕት ሲሆን ነው የምናውቀው እንጂ በመስቀል ላይ መተት ሲሰራበት አይተናናቅም። አንደኛ መስቀሉ የእምነት ሰው የሚያምንበት እምነት የእምነቱ መገለጫ ነው። አሁን እዚህ ጋር እየተፈጠረ ያለውን ነገር ተመልከቱት። አብርሃም ሄርሜላ ፌንት መብላቷን ማለት ስንት ሰው ድግም ተሰርቶበት መተት ተሰርቶበት እኮ አይተናል አይደል? ኖርማል ላይፍ ሲኖር ምንም ወይ ሲከስር ወይ ሲታመም እንጂ አስተሳሰቡ የሆነ ነገሩ አይወሰድበትም። የሆነ ነገር እንዳይሳካ ወይም የተሳካለን ነገር እንዲበላሽ ወይ ትዳሩ እንዲበጠበጥ ወይ የሆነ ነገር ይሆናል እንጂ ማስተዋል እንዳይኖረው ማድረግ አይቻልም። ወይ አንደኛውን ለቆ ካላበደ በስተቀር ማለት ነው። ያን ያልኩበት ምክንያት አብርሃም አሁን እዚህ ጋር እች ልጅ የሆነ ነገር ሆና ፌንት በልታ እንጂ ተኝታ አይደለም። ምን ሆና ነው የተኛችው የሚለው ምን አብርሃም እሺ ይሁን ድግም ተሰርቶበት ነው በሉ። ታዲያ ይሄንን እንዳያቅ የሚያደርግ ድግምት ነው እንዴት ተሰራበት? አንዳንዴ ነገሮችን እያስተዋል ድግምት መሰራቱ ከሄርሜላ ጋር እንዲለያይ ሊያደርገው እንጂ የሚችለው ሁሉን እንዲረሳ በአንድ ጊዜ በቃ ልጁ ማስታወሱን እንዲነጠቅ የሆነ ትውስታው ምናምን እንዲጠፋበት አያደርግም አይደል? አሁን እያየን ያለ ነው እዚህ ጋር አብርሃም ትውስታውን ሙሉ ለሙሉ የረሳ የተነገረውን ነገር ብቻ የሚናገር ሄርሜላ ማን እንደሆነች የማያውቅ ምናምን ነው እየሆነ ያለው እንጂ እናንተ በምትሉት መንገድ ተሰርቶበት ከሆነ ወደ እሷ እንዲመጣ ነው ያደረገችው። ያ ደግሞ ምንድነው መስተፋቅር ነው ሊሆን የሚችለው። መስተፋቅር ደግሞ ምንድነው የሚያደርገው? የሰውን ትዳር እንዲበትን ከዛ ወደ ሌላ ሴት እንዲሄድ መስተፋቅር ወደ አሰራችበት ሴት እንዲሄድ ሚስቱን እንዲረሳ ቤቱን እንዲረሳ ልጁን እንዲተው ሚስቱን እንዲጠላ ልጁን እንዲጠላ ትዳሩን እንዲጠላ አድርጎ መስተፋቅር ወደ አሰራበት ሰው እንዲሄድ ነው የሚያደርገው። እንደናንተ ንግግር ዞሮ ዞሮ ነገሮች ሁሉ ወዴት ነው የሚያመሩት? ወደ ሄርሜላ እንዲያመሩ ነው የምታደርጉት። ማንኛውንም ሰው አስቁማችሁ ማን ነው በዚህ ልጅ ላይ መስተፋቅር ወይም እናንተ እንደምትሉት የሆነ መተት ድግምት እኔ አላምንበትም። እንደዛ አይነት ነገር አይገባኝምም። ግን እናንተ እንደምትሉት ኤሊ ተሰርቶበት ከሆነ አንድ ሰው የእምነት አባትም በምታምኑበት እምነት የእምነት አባት የሆነን ሰው አምጥታችሁ ብትጠይቁት ማን እንዳሰራበት ይነግራቸዋል። ምክንያቱም አንድ ሰው ከመሬት ተነስቶ ትዳሩ እንዲጠላ ሚስቱን እንዲጠላ የሰው ምክር እንዳይሰማ ለዛውም በአደባባይ ስህተቱን እንደ ትክክል አድርጎ እዛው ከሚስቱ ጎን ሌላ ሴት ጎትቶ እንዲመጣ የሚያደርገው መቼም የአብርሃም ስብዕና ነው አትሉኝ። ይሄኛው ብቻ አይደለም የአብርሃም እንዲህ መሆን ብቻ አይደለም ሊያስገርማቸው የሚገባው ከመጀመሪያውም ጀምሮ አብርሃም ትክክል አልነበረም። ይህንን ወቁ። አብርሃም በጤናው አልነበረም። ያኔም ከሄርሜላ ጋር እንደዛ ሲሆን የነበረው በነገራችን ላይ እንነጋገር እውነቱን ከተባላችሁ ማንም ሰው በጤናው አይምሮ ያለው ሰው እዚህ ገባ በማይባል ነገር ያልወለደች ሚስቱን ጥሎ በአንድ ጊዜ ሴት እየጎተታ ይመጣል። ለዛውም ሴቷ የመጣችው መጀመሪያ ብቻውን ስለሆነ ሰው ስለሌለው ሲጨናነቅ ሲደበር አይቼው ምናምን ነገር ከጎኑ ልሁን ብዬ ነው የዋህነቱን መልካምነቱን ከሰው ሰምቻለሁኝ እንዲህ ሲሆን ያሳዝናል ለዛ ነው ከጎኑ የሆንኩት ምናምን ብላ ግን መጨረሻ ላይ እሱ ከኔ ራቂ በቃ እኔና አንቺ እዚህ ጋር እናቆም የሚል ነገር ሲያመጣ ነው ሄርሜላ ነገሮችን ቀያይራ እንደምትወደው እንደምታፈቅረው አይነት አክት እያደረገች ልትለየው እንደማትፈልግ ትዳሩ እንደምታከብርለት ሚስት እንዳለው ልጅ እንዳለው እንደምታቅ እሱን ለሚያስደስተው ነገር እሷም ደስተኛ እንደሆነች ይሄን ግን የምታደርገው ስለምታፈቅረው ስለምትወደው እንደሆነ እየነገረችው በዚህ ንግግር ውስጥ ወጥመድ ውስጥ እየከተተችው ነበር። እሱን የሚያስደስተውን ነገር እንዲያረግ እሷ የምትስማማው እንደምትወደው እንደምታፈቅረው እንዲያቀላት ፈልጋ እንጂ ያንን ነገር የምትናገረው እውነትም የአብርሃም ደስታ አስደስቷት አልነበረም በዛ ሰዓት። ይሄ የማንክደው ጉዳይ ነው። ስለዚህ አብርሃም ትክክልም ካልነበረ ከቀልቡም ከአይምሮም ካልነበረ ያኔ ነው ትክክል ያልነበረው አብርሃም። በነገራችን ላይ ያኔ ነው ሚስቱን ትዳሩን እናንተ እንዴት ነው ይሄን እንደቀላል የምታዩት? ያኛው እንደቀላል አይታችሁት እዚህ ጋር ከሄርሜላ ጋር የተፈጠረው ተራ ጉዳይ እንዴት ነው የከበደባችሁ? እናንተ ላይም ተሰርቷል እንዴ? ቆይ እኔ እኮ ግራ እየገባኝ ያለው እሱ ነው። ስለዚህ ዋናው ነገር ምንድነው አብርሃም እዚህ ጋር እንደምትሉት አይነት ነገር ሳይሆን እየተፈጠረው ጭራሽ ረስቷል እኮ ማለት እኮ ነው። ሰው ፌንት እንደሚበላ ራሱ አያውቅም። ፌንት ምን እንደሆነ ራሱ እኮ ልጁ ረስቷል። ከንግግሩ ከሆነ አሁን እዚህ ጋር ከምናየው ነገር አንፃር ፌንት ምን እንደሆነ ራሱ አያውቅም። ምን ሆና ነው የተኛችሁ ይላል። ይሄን ያክልማ ሞኝ አትኑ። እያያችሁ በቀኝ ጆሯችሁ እየሰማችሁ ተናገሩ። እርሱት የሄርሜላ የሩታ ምናምን ጉዳይ እርሱትና አብርሃም ላይ ብቻ ፎከሳችሁን ብታደርጉ እየተፈጠረ ያለው ነገር እኮ ይገባችኋል። ሄርሜላም ብቻ እኮ አይደለም እሱ የረሳው ፌንት ሰው እዚህ ጋር ፌንት መብላቷን ራሷን መሳቷ እንኳን እየገባው አይደለም። ምን ሆና ነው የተኛችሁ ይላል። መተኛትና ራስን መሳት እንኳን ምን እንደሆነ እንኳን አላቅም እያለ እኮ ነው። ታዲያ ይሄ ልጅ የመርሳት በሽታ ነው የያዘው
ወይስ በአንድ ጊዜ ትውስታውን አጥቷል? ምንድነው የተፈጠረው? ይሄንን ነው ማወቅ ያለብን። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልኝ? ሁሉ ሰላም፣ ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ነገሮች በጣም እየከፉ ነው። ዛሬ የተመለከትኩት ነገር በጣም ከባድ ነገር ነው። እርግጠኛ ነኝ አንዳችሁም ይህንን ነገር አላስተዋላችሁም። አብርሃም አደጋ ውስጥ ነው። ያሳያችኋል። መናገር የፈለገው እንደሙሱ ተናግሯል። ስለዚህ አሁን ለአንዴና ለመጨረሻ ጊዜ ተሰናበቱና እሺ ተሰና አንተ እንድትታመም ፈልገው ችግር የለውም። ኤፍሬም አንዴ ስማኝ። እሺ እየሰማሁሽ። እኔ ደህና ነኝ፣ ግን ደግሞ ቢያንስ አብርሃምን ማውራት ፈልጋለሁ። እሺ አውሪ። ከአንተ ጋር ማውራት የምፈልገው ነገር አላልሽ? ምን? ለምን ወደቅሽ? ስለአንተ በጣም ስለማስብና ስለምጨነቅ ነው ያለው። እኔ አሁን እዚህ ጋር ጌታን አብርሃምን እየተመለከትኩት ያለሁት በቃ የሆነ ራሱን የማያውቅ ሰው የሆነ ነገር የታመመ ሰው ነው እየተመለከትኩ ያለሁት እንጂ እንደምትሉት ተሰርቶበት ነው ምናምን አይደለም። ራሱ አብርሃም ድራማ እየሰራብን ያለው ምንድን ነው? ሩታና ኤፍሬም ምንድን ነው ማለት ምንድን ነው የተፈጠረው? ምንድን ነው የሆነው? 3 ቀን ሙሉ አንድ አይነት ነገር፣ 3 ቀን ሙሉ አንድ አይነት ቦታ፣ ምንም አዲስ ነገር እየነገራችሁን አይደለም። ምንም እኛ ሊጠቅመን የማይችል ነገር ነው እያሳያችሁን ያላችሁት። ለምን ነገሮችን ግልጽ አታረጉም? የታለ ወንድሙ? የታለች እህቱ? የታሉ እስከዛሬ ድረስ ለአብርሃም እንቆረቆራለን ሲሉ የነበሩ ሰዎች ዛሬ የት ሄዱ? ምንድነው ልጁ ላይ እየተከናወነ የነበረው? ምንድነው ልጁ ላይ ተደርጎ የነበረው? ከምንድነውስ ነፃ የወጣው? ምንድነው ከላዩ ላይ የተራገፈለት? ምንድነው ከላዩ ላይ ለቆት ሄደው? ለምን ግልጽ አታረጉልንም? አይኖ ከኤርሜላ ጋር በነበረበት ጊዜ በአይምሮ በትክክለኛ ከራሱ እንዳልሆነ የሆነ አይነት መስተፋቅር ወይም የሆነ አይነት ነገር ተሰርቶበት እንደነበረ ያን የሆነ ያስታውቃል አብርሃም። በነገራችን ላይ እውነቷን እንነጋገር ከተባለ ማለት ነው። ነገሩን አላባብሰውም ብዬ ነው ዝም ያልኩት እስካሁን ድረስ። ኤርሜላን የምጫንበት የራሴ የሆነ ምክንያት አለኝ። እናንተ እኔ እንጃ፣ ነገሩ ሴቶች ናቸው ኤርሜላ የምትሉት እሱ ችግር የለውም። ግን በምንም ተአምር በንጹህ ፍቅር በንጹህ አቀራረብ ሄርሜላ በምንም ተአምር አብርሃምን አልቀረበችውም። ከመጀመሪያውም አንስቶ በምንም ተአምር ነው ምላችሁ። ምንም ላላረገችለት ምንም ላልሆነች ሴት፣ የትም ለማያውቃት ሴት እንዴት አንድ ወንድ ልጅ ከመሬት ተነስቶ እርጉዝ ሚስቱን ጥሎ ትዳሩን ጥሎ ምናምን አይዶን ነው እኔ እንጃ። ሩታን ለሆነ ለሀብት ቀርቧት ምናምን ነገር ወይ ሩታን ለሆነ ነገር ተጠቅሞባት ሸውዷት ምናምን ቢሆን እሺ ይሁን። ሁሌ እንደምንሰማው አይነት ነገር ነው። አብርሃም ላይ እንፈርዳለን። ግን አብርሃምና ሩታ የመጡበት መንገድ ሊለያዩ የሚችሉበት ብዙ ምክንያት ነበራቸው። ዛሬ አልነበረም ሩታና አብርሃም የሚለያዩት፣ ያን የነበረው ሩታና አብርሃም የሚለያዩት። ሊለያያቸው የሚችል ሺህ ነገር አልፈው መጥተው ዛሬ ላይ እንደዚህ በተራ ምክንያት እንደዚህ በአንድ ጊዜ ለዛውም ትዳሩን አግብቷት አርግዛለት ምናምን ነገር ብዙ እርምጃ ከተራመዱ በኋላ እንዴት በአንድ ጊዜ ትዳሩን ይተዋል ትላላችሁ? እንዴት በአንድ ጊዜ በሚስቱ ላይ ሌላ ሴት ይደርባል ብላችሁ ታምናላችሁ? ኖ አብርሃም እንደዛ አይነት ስብዕና አልነበረውም የለውም። የሆነ ነገር ተደርጓል። ለምንድን ነው ይህንን ማጠረጥሩት እናንተ? ለምንድን ነው ክፉ ነገር ብቻ ሩታ ላይ የሚታያችሁ? አንድም ቀን ስለመጎዳቷ ስላጣችሁ ነገር ስለከፈለችው ዋጋ አውርታችሁ አታውቁም። ግን በሄርሜላና በአብርሃም መካከል የሆነ ነገር ሲፈጠር ሩታ የሆነ ጥፋት ስታጠፋ የሩታ ብቻ ነው የሚታያችሁ። አይናችሁ የሚያዩ የሩታ ላይ ብቻ ነው። እናንተ ራሱ ችግር አለባችሁ። እንደማትፈልጋት እኮ ነገርከን አይደል? አንዴ ድል ስጡኝ። ይኸውልህ አሁን እሷ መናገርም ምን ማለትም እኮ ትርጉም ስለሌለው ነው አይደል? እንዴ ዝም የሚላት ከዚህ በላይ ትርጉም ባይኖረውም እኮ ትተዋት ነበር። እዚህ ጋር እኮ እንዲያወሩ እኮ ትፈቅዱላቸው ነበር አይደል? አስፈላጊ ስላልሆነ አንፈቅድም። አብርሃም ታወራታለህ። አስፈላጊነቱ እኮ ለእናንተ አይደለም ለሱ። እኔ ማለት የታለ አሁን እርግዝናው ምናምን ተረሳ። እሱ ጉዳይ ሄርሜላ ማርገዝ ማለት ቀላል ነገር አይደለም አይደል? አንድ ሰው ካስረገዘሽ በኋላ በአንድ ጊዜ እንደዚህ ማነሽ ምንድነሽ እህቴ ነሽ ሲልሽ እኮ እንዴ ልጅስ ያስረገዝከኝስ ነገስ ምንድን ነው ምለው? ከማን አረገዝኩ ነው ምለው? ነገስ ልጄ ሲወለድ አባቱ ማን ነው ቢሉ ማን ነው ልል ነው? አንተ እንደዚህ ከሆንክ ብለሽ እኮ መጠየቅ አለብሽ። እኔ በነገራችን ላይ ሄርሜላ ከዚህ ነገር ውስጥ እንድትወጣ መመክራት አይበጃትም። እንዴት ነው የማይጠቅምን ነገር ለሰው የምትመክሩት እናንተ? እንዴት ነው የምታበረታቱት? እንዴት ነው ነገ ህይወቷን ሊያበላሽባት የሚችል ነገር ላይ ልጅቷ እንድትጎብዝ በቃ አሪፍ እንደሰራሽ ምናምን የምትመክሯት? ስለማይጠቅማት ነው በነገራችን ላይ የምነግራት። ማንም ሰው ነው ምላችሁ በእንደዚህ አይነት ህይወት ውስጥ የሰው ባል ትዳር ያለው ያለቀሰች ሴት ለዛውም እርጉዝ እዛ ጋር ሁልጊዜ የምትተክዝ ሁልጊዜ የምትበሳጭ ሁልጊዜ የምታዝን ሴት ተቀምጣ የእሷን ባል ወስዳ ምናምን ነገር እዚህ ጋር እሷ ሰላማዊ ህይወት ይኖራታል ብላችሁ እንባ ያለበት ህይወት ለቅሶ ያለበት ህይወት እንዴት ነው የምታስቡት? እንዴት ነው እቺ የተሳካ ህይወት ይኖራታል ብላችሁ የምታስቡት? ኖ አይሆንም። እሷንም ነገ ጥሏት ይሄዳል። የምሬን ነው የምላችሁ። ለዛ ነው የምነግራችሁ። አብርሃም ይሄ መጀመሪያው አይደለም እኮ። አብርሃም እንደዚህ ጥፋቶች ሲደጋግሙ እኮ የመጀመሪያው አይደለም። እንዴ አብርሃም ምን ሆነሃል? ከኔ ጋር ከዚህ በፊት እኮ ምን እንደምናወራ ለማንም ሰው ጠይቃ አታውቅም አይደል እንዴ? ኤፍሬም የምታወራውን ነገር ምንድን ነው?
የምታወራው ነገር እኮ እሺ ተነግሯለህ። ግን ደግሞ አንደኛ ነገር ምን እያሰብክ ነው ያለው? ምን እየተሰማህ ነው ያለው? እየሄዱ እኮ ጥለውኝ ይመጣሉ። አንዴ ላውራህ። ቆይ እንዴ አብርሃም በእግዚአብሔር አብርሃም ተው በእግዚአብሔር። ቆይ አንዴ የትም ጥለን ካንዴ ምዙን ያለ ነው ማውራት ትፈልጋለች። አንተ ያልኩህን ብቻ በስነ ስርዓት ተናገር። እኔ ጌታ ነው ብላችሁ ማለት አሁን ማለት ተውት በቃ ይሄ መተት ተደርጎበት ምናምን ይሄ እንደዚህ ምናምን ተውት፣ እሱን እርሱትና የአብርሃም ሁኔታ እኔ በጣም ጌታን ግራ እያጋባኝ ነው። ምክንያቱም እኔ መናቅ ቃሉን ማውጣት ፈልጌ አይደለም። በቃ የምናውቃቸው ህመሞች አሉ አይደለ? የሆነ የአእምሮ ህመም ያለባቸው በቃ የሆነ አይነት እኔ እንጃ እንዴት ብዬ ልንገራችሁ፣ የሆነ የዳውን ሲንድረም አይነት ህመምተኛ ልጆች አሉ አይደለ? በቃ እንደ ህፃን ልጅ የሚያደርጋቸው ከህመሙ የተነሳ ሲወለዱ ጀምሮ በዛ ህመም የሚጠቁ ልጆች የምታውቁ ከሆነ ማለት ነው። ልክ እንደዛ ነው አብርሃም ላይ እያዩ ያሉት። ነገሩ በጣም እየከፋ ነው እየተመለከትን ያለ ነው። በጣም የከፋ ነገር ነው እያየን ያለ ነው እንደምትሉት አይደለም። ምክንያቱም ምንም የሚያውቀው ነገር የለም። ከሷ ጋር ቆሞ ማውራት፣ ከሰው ጋር ቆሞ ማውራት፣ እነ ኤፍሬም ሲሄዱ የሚያሳዩ አክሽን ምናምን በቃ አንድ ህፃን ልጅ እንዴት ነው እናቱ ጥላው ስትሄድ የሚሆነው አይነት ነገር ነው። ምክንያቱም እኔን እያልኳቸው ያለሁት መተት ድግምት ምናምን ቢሆን ኑሮ እኮ ሶሻል ላይፉን እኮ አያስረሳውም አይደለ እንዴ? ከሷ ጋር ቆሞ ማውራቱን አያስረሳውም። ከሷ ጋር ያሳለፈውን ነገር አይረሳውም። ምን የምትለውን ነገር ራሱ ቆሞ ይጠይቃታል እኮ እንደሚባለው የሆነ ነገር ከላዩ ላይ ለቆለት በቃ የሆነ ነገሩ ተገፎ ምናምን ሰዓቱን ሲወልቅለት ምናምን ቢሆንም በኖርማል ቆሞ እንዳያወራ አያደርገውም። እኛ አሁን እንደምናስበው እኛ አሁን እንደምንሆነው ወይም እነ ኤፍሬም እነ ኤርሜላ እንደሚሆኑት አብርሃም መሆን አያቅተውም። የዚህን ያክል እንኳን ጅል አትሁኗ። እንዴት በአንድ ጊዜ ሰው እንደዚህ ይሆናል? ለምንድን ነው የማትጠረጥሩት እናንተ? እና ልጅ ሞልጭ ያለው ልጅ አለኝ። ስለዚህ ከልጅና ከሩታ ጋር ነው ማለት ነው እንዴ? ልጅ እንዳለ እኮ ነው ያልዘነጋሁትም። ግን ደግሞ ትዳራችሁን ፈታችሁ አይደል እንዴ? ከማን ጋር? ከሩታ ጋር ነው። አልተፈታንም። ማን ያለሽ? በኢየሱስ ስም ማን ያለሽ? ሁሉም ሰው የሚያውቀው ነገር እኮ ነው ይሄ አይደል እንዴ? አብርሃም ከኔ ጋር አዲስ ቤት ጀምረሃል። በዚህ ልክ ነው የምትክደኝ እኮ። እኔ በቃ ከሩታ ጋር ነው መሆን የምፈልገው። ስማኝ አንዴ ቆይ አንዴ አብርሃም በእግዚአብሔር አታስቸግረኝ። አንዴ ቆይ ትሄዳለህ። ሩታም ቢሆን ትመጣለች፣ ታገኛታለህ። ግን ደግሞ ከልብ ነው ሩታ የምትለው? ልውል ብቻውን ነው ያለው ጋር ለምን ነው ለምንድን ነው የምታለቅሽው? ምን ሆነህብኝ ነው? በእግዚአብሔር ምንድን ነው? አሁን እዚህ ጋር ምን እያሰብኩ እንደሆነ ታውቃላችሁ? ማንም ሰው እንዲያለቅስ እንዲጎዳ አንፈልግም እኛ። ለምን የሰው ክፉ እንመኛለን? ግን ያኔ ሩታ እንደዛ ስታለቅስ እንደዛ ስትሆን እንደዛ ስትሰቃይ ምናምን እሷ ያኔ ምንም አልተሰማትም ነበረ? ዛሬ ይሄ ነገር በእኔ ህይወት ላይ ይደርሳል፣ ዛሬ እኔ ያጋጥመኛል ብላ አላሰበችም ነበረ? አያችሁ አይደል? የሰው ሀዘን የማያሳዝነን ከሆነን የሰው እንደዛ የሰው ህይወት ሲበላሽ ምንም የማይመስለን ከሆነ የሰውን ህይወት አፍርሰን የራሳችንን መገንባት የምንፈልግ ከሆነ በሰው ህይወት ላይ ከሆነ የኛን ህይወት መመስረት የምንፈልገው ዞሮ የዘራናትን ነገር እናጭዳታለን። በቃ ሄርሜላ ላይ እያዩ ያለሁት ያንን ነው። አሁንም እሷ ምንም ማስተዋል ላይ አይደለችም። ለምን እንደዚህ አይነት ነገር በህይወቷ ላይ እየተፈጠረ እንዳለ፣ ለምን ከአብርሃም ጋር ግንኙነት ከጀመረችበት ጊዜ አንስቶ እስከዛሬ ድረስ ለምን ሰላም እንዳጣች ምንም እየገባት አይደለም። የሰው ነገር የሰው ነው። የሰው ነገር የኛ ሆኖ አያውቅም። የሰው ህይወት የኛ ህይወት ሆኖ አያውቅም። ልክ አሁን ለምሳሌ የ40 ቁጥር ጫማ ለ42 ቁጥር ጫማ ለሚያረግ ሰው እንደማይሆነው ሁሉ የአንድ ሰው ህይወት ለማንም ሰው ሆኖ አያውቅም። ፈጣሪ ለእያንዳንዳችን ያዘጋጀልን ህይወት አለ። በሰው ህይወት እኛ አንደምቅም። በሰው ህይወት እኛ አናጊጥም። እግዚአብሔር እኛ ያስቀመጠልን ህይወት፣ ያስቀመጠልን ደስታ፣ ያስቀመጠልን ትዳር አለ። በቃ ለዛ ነው የሁሉ ነገር በህይወትሽ ላይ እየተከሰተ ያለው። ይሄ እንደሚያጋጥማት ከዚህም የባሰ ነገር ሊያጋጥማት እንደሚችል ስለማቅ ነው ደጋግሜ ሄርሜላ ይኸውልሽ መናገር የፈለገውን ተናገር አይደለ? ሲጀመር አንቺ ነሽ ክብርሽን እዚህ ጋር እያወረድሽ ያለሽው። በእግዚአብሔር ነው ተሰማኛለህ? ይቺ ልጅ ለአንተ ብላ ነው ህይወቷን እዛ ጋር ትታ ካንተ ስርስር እየሄደች ክብሯን ዝቅ እያደረገች ለአንተ ስትሆን የነበረው። ግን አንተ ይሄ ነገር አልገባም እስከዛሬ። መቼ ማለት እስከ ዛሬ እኮ ህይወትን ልታስተካክልና እኮ ሰይጣንችን ተሰነት ኮንሰች ሁሉም ለራሱ ነው። በቃ አይደል? ሁሉም የራሱን ነው የሚመለከተው። ሁሉም ለራሱ ዘመድ፣ ለራሱ ወገን፣ ለራሱ ለሆነ ነገር ብቻ ነው የሚመሰክረው የሚያወራው። እንደ ሩታ ለአብርሃም ብሎ ዋጋ የከፈለ ሰው አለ? የሩታን ሩብ ያክል ሄርሜላ ምን ሆነች? ከመጀመሪያው አንስቶ እስካሁን እስካለችበት ድረስ በአብርሃም የተነሳ እንደ ሩታ የተንከራተተ አለ? በአብርሃም የተነሳ ሩታን መጥቶ ያልሰደበ ሴት አለ? ከአብርሃም ጋር ግንኙነት አለኝ ብላ መታ ከሩታ ጋር ያልተጣላች ሴት አለች? ይህን እንድናገር የሚያደርጉኝ እኮ ሰዎች መጥተው ሩታ እንደ ክፉ እንደ አውሬ ለአብርሃም ህይወት ላይ ችግር እንደሆነች አብርሃም የሆነ ነገር እንዲሆን በቃ ለአብርሃም ምኑም እንዳልሆነች ነው ሁሉም ሰዎች መጥተው ማውራት የሚፈልጉት፣ በአሽሙድም መናገር የሚፈልጉት። አንድም ሰው መጥቶ ሩታ ለአብርሃም ምን አይነት ሴት እንደነበረች የሚመሰክር አንድ ሰው የሚናገር አንድ ሰው የለም። ለምን አስፈለገ?
ለዛ ነው በነገራችን ላይ እንደዚህ አልፋታም ብዬ ከሩታ ጎን የቆምኩት። እነሱ እንደዚህ ለአብርሃም ሩታ ለአብርሃም አውሬ እንደሆነች ችግር እንደሆነችበት በቃ የሆነ እንዳያድግ የሆነ እንዳያልፍለት እንዳደረገች አይነት ነገር አድርገው እሷን ማውራት ሲፈልጉ እሷን መናገር ሲፈልጉ ወይም እሷን ማሳየት ሲፈልጉ የዛኔ በቃ አልሰማቸውም። አሁንም እየተናገረ ያለው እንደዛ ነው። እሷ 6 ወር መታ ምን ሆነች? ይሄ ሁሉ እኮ የተሰደበችውም እኮ የሰው ትዳር ላይ ለምን ገባች ነው። ህይወት አለው እርጉዝ ሚስት አለው ተብላን የተሰደበችው ምን አደረጓት? ሌላ ስራዋ ነው ያሰደባት። ስራዋ ነው ብዙ ነገር ያስባላት። ሄርሜላ ከመጣች በኋላ ሩታ የከፈለችው ዋጋስ 9 ወር ሙሉ ስትሰቃይ የነበረውስ ስንት አይነት ሰው ነው ያለው? ቆይ ህይወትን እዛ አበላሽተለ ኬት ማለት እሺ በቃ ምንም ችግር የለውም። ግን ደግሞ እኔ በዚህ ልክ ትክደኛለህም ብዬ አላሰብኩም። ከዛ ባለፈ ደግሞ ምን እየሆንክ እንዳለም አላውቅም። የት እንደወስድን የፈለግከው ምንስ እንዳደርግልን የፈለግከው እኔ ምን አጉድዬብህ ነው? እኔ በነገራችን ላይ ልንገራችሁ፣ ሰው ከሆነ ነገር ውስጥ ሲወጣ ራሱን ከተሰራበት ወይም በቃ ከገባበት ነገር ውስጥ ሲወጣ እንደዚህ አለ አይደለ በቃ ባዕድ የሆነ ነገሮች ምናምን መተትም ድግምትም እንደምትሉት አይነት ነገር ተሰርቶበት ከዛ ነገር ውስጥ ወጥቶም ቢሆን ያንን ሰው አይረሳው። ለዛ ሰው ያለው ስሜት በአንድ ይጠፋል እንጂ ከዛ ሰው ጋር የነበረውን ነገር በአንድ ያቆማል እንጂ ያንን ሰው አይረሳው። በነገራችን ላይ እኔ አብርሃም ምንድነው እያስመሰለ ነው ወይ እነ ሩታና ኤፍሬም እየዋሹን ነው? ምንም ሊገባኝ አልቻለም። ምክንያቱም አብርሃም ላይ እየተመለከትኩት ያለሁት የሆነ በቃ ሁሉን ነገር እንደረሳ አይነት ሰው አይምሮ ከሱ ጋር እንዳልሆነ በቃ የሆነ እንደነቀለ ሰው ነው እየተመለከትኩ ያለሁት። ይሄ ደግሞ ቀላል ነገር አይደለም። በዚህ ነገር ላይ ቤተሰቦቹ ጣልቃ መግባት አለባቸው። እውነትም ልጁ የሆነ ነገር ሆኖ ከሆነ በቃ የሆነ እየታመመ ነው እያየሁ ያለሁት ያንን ነው። ስለኔ በደንብ እንድነግርህ ምናልባት ከፈለክ በጣም ነው የምወድህ፣ በጣም ነው የማፈቅርህ አብርሃም። እኔ አንተን ማጣት አልፈልግም። ከዛ ባለፈ ደግሞ እንዴት ብዬ ላስረዳ ስለራሴ? እኔ እንደዚህ ያደረኩልህ እኔ በዚህ መንገድ መጥቼ እኔ በዚህ መንገድ አልፌ ልልህ አልችልም። ገባ? ግን ደግሞ አሁን እየመረጥክና ያለህበት ህይወት ትክክል አይደለም። ከኔ ጋር በጣም ብዙ ነገር ያሳለፍክ ሰው ነህ። በጣም በብዙ ወጣ ወረድ ውስጥ እናንተ ብዙ ነገር አሳልፈን ነው እዚች ጋር የመጣ ነው። ገባ? በጣም ብዙ ሰው በመሀላችን ሊገባ ይፈልጋል። እናንተ እንድንለያይ በጣም ብዙ ሰው ይፈልጋል። አንተን አንገት ለማስደፋት በጣም ብዙ ሰው ርቀት የሚሄድ ሰዎች ናቸው። ገባ? አሁንም ቢሆን አጠገብ ያሉ ሰዎች ለአንተ ጥሩ ሰው ወይም ደግሞ መልካም ሰው ሆኖ አይደለም። እንዴት አምናቸው ነው? ምን ብለውክ ነው? ስለኔ መጥፎ ነገር ነግረውክ ነው? እኔ እኮ ካንተ ጋር በጣም ብዙ ነገር ማሰበው ነገር አለ። ልጅ መውለድ እፈልጋለሁኝ። ብዙ ነገር አለ። በጣም ብዙ ነገር፣ በጣም ብዙ ልጅ። ስለዚህ ልጅ አላረገሽለትም ማለት ነው። አርግዣለሁ ያልሽ ውሸት ነው ማለት ነው እንጂ ልጅ ካሱ ጋር ልጅ መውለድ ነው የምትፈልጊው እንጂ አሁን ላይ አላረገሽም። ምክንያቱም ብታረግዢ ኖሮ የምትዩ ምንድን ነው? ልጅ አርግዤልሃለሁ፣ ነገ አባት ላረግ ነው፣ ነገ እናት ልሆን ነው፣ ልጃችንስ ምናምን ነው የምትዩ። ስለዚህ አንቺም ጋር የሆነ ውሸት አለ ማለት ነው። እንግዲህ እናንተ ይሄንንም እንግዲህ ሌላ ነገር በሉት። እኔ እኮ ከአንተ ጋር በጣም ብዙ ሀሳብ ያለኝ ሰው ነኝ። ሴት ልጅ ነኝ አይደል እንዴ? ስለአንተ እኮ በጣም ብዙ ነገር ነው የማስበው። እንዴት ነው በዚች በሁለት ቀን በሶስት ቀን ቅጽበት ውስጥ እንዴት ነው ከኔም ልትረቅ የምትችለው አብርሃም? እኔ እኮ ከአንተ ጋር በጣም ብዙ ነገር ማስብ ሰው ነኝ። ቤተሰብ ማስብ ሰው ነኝ አይደል እንዴ? ሚላን እየራበኝ ነው። ወደ ቤት ልሄድ ነው። ለልውል ጋር ልሄድ ነው። በቃ እሺ ልውል ጋር ትሄዳለህ? እኔ የሆነ ነገር ሊል ነው እላለሁ። የራበኝ ነው ይላል። እሺ ይሄ ሰውዬ ታዲያ አሁን አረ ሕክምና ቦታ ወይ ውሰዱት፣ ብቻ የሆነ ነገር አድርጉ፣ ጸሎትም ከሆነ የሆነ ነገር አድርጉ። ምን ሆኖ እንደሆነ ምንም ሊገባን አልቻለም። አሁን ሊያሳስበን የሚገባው የአብርሃም የሄርሜላ ምናምን ጉዳይ አይደለም። የሄርሜላ የሩታ ጉዳይ ምናምን አይደለም። አሁን ሊያሳስበን የሚገባው አብርሃም የገባበት ነገር የሆነው ነገር የአብርሃም ጤንነት ነው። አሁን ሊያስጨንቀን የሚገባው ልጁ ምንድን ነው የሆነው? አሁን ግልጽ ያልሆነልኝ እሱ ነው። ተውት እናንተ እዛ መተት ምናምን ተውት። ልጁ እኮ ምንም ነገር የሚያውቀው ነገር የለም። እያወራችሁ ራበኝ እያለት ነው። ታዲያ ይሄ ሰው አይምሮ ትክክል ነው እንዴ? አረ ተው እንዴ አብርሃም። እንዴት ነው ጨርሻለሁ ብለህ ከምታስበው ህይወት ጋር ተመልሼ እጋባለሁ የምትለው? በጤናት ነው አብርሃም? ዋናው እኮ እሱ እኮ አያሳስብም። አሁን መጋባት እሱ ቀላል ነው። ምን ስንት ሰዎች እኮ ሲመለሱ አይተናል አይደል? ትክክል እንዳልሆኑ አይደለም እንደዚህ የወራቶች 1 ዓመት ያልሞላው ጉዳይ ስንት ዓመታትን እኮ ተፋተው ተለያይተው እኮ መጨረሻ ላይ ተጋብተዋል አይደል? መጨረሻ ላይ እንደገና ኪዳናቸውን አድሰው ወደ ትዳራቸው ተመልሰዋል አይደል? ከዛም በኋላ ልጅ ወልዶ እየኖሩ ያሉ ሰዎች እኮ ያለበት ምድር ላይ ያለ ነው። እሱ ሊያሳስብሽ አይገባም። አንቺ አሁን ሊያስጨንቅሽ የሚገባው ካስጨነቀሽም አብርሃም አላቅሽም ምናምን ማለቱ አይደለም። ምንድነው በጤናው ነው ወይ? ይሄ ልጅ ደህና ነው ወይ? ይሄ ነው ሊያስጨንቅሽ የሚገባው። እኔ እስከኔ ጋር እኮ አዲስ ህይወት ጀምረሃል። ምን ያንሳታል ሩታ? ቆይ ምን ይጎላታል? እኔ ምን ይጎላታል ምን ያንሳታል አይደለም እያልኩ ያለሁት አብርሃም። እና ታዲያ እዛ ጋር ህይወትህን ጨርሰሃል። አሁን ከኔ ጋር አዲስ ህይወት ጀምረሃል። አሁን እንደውም ብትናገሪው ደስ ይለኛል ከዚህ በፊት ስትዩ የነበረውን ነገር። ምክንያቱም ሩታ ብዙ ነገር እንደሚጎልባት፣ እንደማታከብረው፣ እንደማትሆነው፣ እንደማትወደው፣ እንደሚስት እንደማትሆንላት በጣም ብዙ ነገሮችን አውርተሻል። ይሄን የምንረሳው ጉዳይ አይደለም። ይሄም ደግሞ ያናዳችኋል አይደል? ያናዳችሁ እንግዲህ እሷ ያለችውን ነው ደግሜ ያወራሁት። እሱን ለምን አሁን አልተናገርሽም? ሩታ አሁን ምን ያንሳታል ምን ይጎላታል ሲልሽ ለምን አልተናገርሽም? አሁን ሰው ነክ ቆየህ እኮ ከኔ ጋር ህይወት ከጀመርክ ያው ቀለበት ያረክልኝ አንተ ነክ እኮ
እንዴት ቀለበቶችን ትክዳለህ? ያው ልቅማት አይደለም። ለምንድን ነው የማወልቀው? አንተ ነህ እኮ ወደህ አፍቅረኸኝ ፈልገህ እኮ ያደረግልኝ አይደል እንዴ? ሰርፕራይዝ አድርገኸኝ እንደምትወደኝ እንደምታፈቅረኝ በጣም በብዙ ነገሮች አንገቴ ለዚህ ጋር ክብርሽን እየተጋፋ ካለ ሰው ጋር ነው ያወራሽ ያለሽው። ነገር ግን እንደዚህ ማለት ወንድሙ አይደለ እንዴ? ለምን ተቆጣጣ? ምን ማለት ነው አንተ? ይዛሃት ለማት ተቆይ እኔ እስከ ዛሬ አንተን አክብሬ እንጂ አሁን በእንደዚህ አይነት ንግግር አንተ መናገር አልፈልግም ነበር። ቢጋባ እሷ ሚስት ናት፣ አስረግዛሃታል፣ አብራችሁ መኖር ጀምራችሁ ነበር። ግን እስከ ዛሬ ለካ ህይወቷ ላይ እየቀለድክና እየተሳለቃችሁባት ነበር። የማርገዟ ጉዳይ ልጅ ወንድሟ እንኳን እውነት መስሎታል። ግን ዋናው ነገር ምንድነው? መጀመሪያውንም አንተ ወንድ ልጅ አይደለ? እንዴት አልገባም ማለት እህትህ እንደዚህ አይነት ህይወት ውስጥ ስትገባ ነገ ጣጣ ይዞባት ሊመጣ እንደሚችል የፈለገችው ነገር ሊደርስባት የፈለገችው ነገር ሊሆንላት እንደማይችል በዚህ ግንኙነት ውስጥ እንዴት አንተ አልገባም? እንዴት አልተረዳም? ወንድ አይደለ? ታውቀዋለህ አይደል? እንደዚህ አይነት ነገር ወንድ ለወንድ እንተዋወቃለን አይደለ? እንዴት ለእህት እንደዚህ አይነት ህይወት ትመኛል? ህይወት የምትከበርበት ችግር የሌለበት ሁልጊዜ ፍርሃት ውስጥ እንዲከታት የሚያደርግ በቃ ነቀፌታ የሌለበት ነገር በየቀኑ ሰው የሰው ባል የቀማሽ የሰው ባል እንዲያረክሽ አንቺ ጨካኝ የሚባሉ ነገሮችን እየተባለች እንድትኖር ሊያደርጋት የሚችል ህይወት እንዴት ለእህት ትመኛለህ? ማንም ወንድ እኔ እንጃ እኔ እሷም ተከብራ ቤተሰቧንም ሊያስከብር የሚችል ትዳር ነው እኔ ወንድም ለእህቱ ሲመኝ ማቀው። እንደዚህ አይነት ወንድም እኔ አይቻላቅ። ከመጀመሪያውንም እኔ አይዶን ነው ብቻ ወደ አብርሃም የሚመጡ ሴቶች እንዳለ እነሱም ተከብረው ቤተሰባቸውን ማስከበር የሚፈልጉ አይደሉም። ሌላ ነገር ነው የፈለገችው። እኔ ሌላ ነገር ውስጥ ለምን እንድገባ ታደርጊኛለሽ? ሚካስ ለምንድን ነው እህትን ስነሳት ማታስይዝልን? እኔ እንደዚህ ከምትሆን ሄርሜላ አሁን በአንድ ጊዜ አስታውሰኝ፣ በአንድ ጊዜ ሚስት ነኝ፣ በአንድ ጊዜ ፍቅረኛ ነኝ ምናምን ብዙ ነገር አብረን አሳልፈናል፣ ቀለበት አድርገህልኛል ምናምን እያለች ከሷ ስለሚሄዱ ወይም እሷን እህቴ ወይም አላቅሽም ማለቱ ከሚያስጨንቃት ይልቅ ምን ሆኖ ነው በጤናው እንዳልሆነ ያስታውቃል አይደል? ልጁ የሆነ ነገር ሆኖ እንደሆነ ያስታውቃል። ምክንያቱም አይደለም አንቺን ሰው ራሱን እንደሚስት ራሱ የሚያውቅ ልጅ አይደለም። ስለዚህ ይሄ ልጅ ምን ሆኖ ነው ብለሽ የዚህ ልጅ ጤና ነው ሊያስጨንቅሽ የሚገባው እንጂ የአንቺ ጉዳይ ችግር የለውም እኮ። ልጅ ወደ ራሱ ሲመለስ ወደ ቀልቡ ሲመለስ ወይም ሆኖ የነበረው ነገር ካለ ወይም ደግሞ ሆኖ ከነበረው ወይም ተደርጎበት ከነበረው ነገር ሲወጣ በአንድ ጊዜ ወደ ራሱ መመለስ አቅቶትም ከሆነ ነገሮች ጊዜ የሚፈታው ጉዳይ ነው። በቃ ለምን ነገሮችን አታቀሉትም? አሁን እዚህ ነገር ላይ እንዲገባ የምፈልገው እኔ ቤተሰብ ነው ወይ ጋሽዬ በቃ አላቅም ብቻ ትላልቅ ወንድሞች አሉ። በዚህ ነገር ላይ ጣልቃ ገብተው የተፈጠረውን ነገር ኤፍሬምን መጠየቅ አለባቸው። ካልሆነ በስተቀር ነገሮች እየከፉ ነው የሚሄዱ። በላይ ማልቀርበው እንደ ቤተሰብ ቀረብኩት። ከዚህ በላይ ምን ፈልግ? ይኸውልሽ ቢገባሽ አንቺ እንደዚህ እየሆንሽለት እሱ እዛ ጋር እየሄደ አንዴ ሩታ ጋር አንዴ ኤፍሬም ጋር እየተገናኘ ህይወትሽ ላይ ይዟቸው ባልመጣ ነበረ። ቢገባሽ ማለት ነው። ግን እሱ ለህይወቱ አላማ ኖሮት ምናምን በስራ ልኑር ቢል አንቺም መርጦና አንቺ ቤት ይመጣል። ግን አሁን ከነሱ ጋር ነው እያየሹ ነው አይደለ? ገብቶኛል። ግን አንዴ ስማኝ። ይኸውልህ በነገራችን ላይ እቺ ነገር ተናግሬያን ነበረ። እውነትም አብርሃም ከሩታ ጋር ያለውን ነገር ጨርሶ ቢሆን ኖሮ አንቺን አስከብሮ ከአንቺ ጋር ያለውን ህይወት ላይ ማንም ጣልቃ ገብቶ እንዲበጠብጣቸው አያደርግም ነበር ብዬ ነበረ። ያው ቢዘገይም ዛሬ ወንድምሽ ተናግሮታል። እኔ ደስ የሚለኝ ምን እንደሆነ ታውቃላችሁ? እኔ የተቃወሙኝን እኔ ስናገር የተቃወሙትን ንግግር ሁሉም ተናግሮታል። ወንድሟ ዛሬ ተናግሮታል። ከዚህ በፊት ሩታ ራሱ የሆነ ነገር ብያት ራሷ ተናግረዋለች። አብርሃም የሆነ ነገር ብዮ ተናግሯል። ሁሉም በሚባል ደረጃ እኔ የተናገርኳትን ነገር ቃል በቃል ተናግረዋል። ምክንያቱም የምናገረው ቀጥሎ ይዞባቸው የሚመጣውን መዘዝ ስለማውቀው ነው። ይሄው ወንድሟ ዛሬ ተናገረው። ከመጀመሪያውኑም አንቺን ማስከበርና እዚህ ጋር ያለውን ነገር የምርም ሲሪየስ ቢሆንና ቢፈልገው እዚህ ጋር ትዳር ልመሰርት ነው ብሎ ቢያስብ ኖሮ አብርሃም ከፈታት ሚስቱ ጋር ወይም ከልጁ እናት ጋር ወይም ከወንድሞቹ ጋር እየተጋጨ እየተፋጀ አልነበረም ከአንቺ ጋር የሚኖረው። እዚህ ጋር ያለው ህይወቱ እንዲበጠበጥበት የማይፈልግ ቢሆን ኖሮ አንቺን ርቆ ወስዶ የሆነ ቦታ ቢሆን ደብቆ በቃ ከነሱ ርቆ እዚህ ጋር ያለውን ህይወቱንም ይመራል። ባይርቅም ወንድ ልጅ ነው። ማንም ሰው ያለሱ ፍቃድ ስለሱ ጉዳይ ሀሳብ እንዲያወራ አይፈቅድም ነበር። ይሄ እኔ የተናገርኩት ነበር። ይኸውልሽ ከአንደበቱ እየተናገረ ሰው እንደዚህ ነው ማለት አትችይም። በቃ እሺ በእኛና ከዚህ በላይ መቆየት አያስፈልጋችሁ። እንግዲህ ነገሮች በጣም እየከፉ ነው። እኔ ግራ ገብቶኛል። እኔ አሁን እያሳሰበኝ ያለው የሩታም የሄርሜላም ምናምን ጉዳይ አይደለም፣ የአብርሃም ጤንነት፣ የአብርሃም ሰላም መሆን፣ የአብርሃም እንደዚህ መሆን ምን እንደሆነ ነው እያስጨነቀኝ ያለው። ለዚህ ነገር ደግሞ ከኛ ከምናወራ በላይ አባት እናት ወይም ወንድሞች ኤፍሬምም በቃ ብቻ የዚህ ነገር ይመለከተዋል። የኤፍሬም እንደዚህ ኖርማል መሆን ወንድምየው ራሱን እስኪያቅ ድረስ የሚፈጠሩ ጉዳዮች ምን እንደሆኑ እስኪረሳ ድረስ እያየ ዝም ማለት ምንም ሊዋጥልኝ አልቻለም። ስለዚህ እስካሁን ድረስ ምንም ብጥብጥና ውካታ ነው እንጂ እያየን ያለ ነው። አብርሃም ላይ ምን ደርሶና ምን ሆኖ እንደዚህ እንደሆነ ምንም ግልጽ መረጃ እየደረሰን አይደለም። ስለዚህ ይሄ ነገር አሳሳቢ ጉዳይ ነው።